እንጂ ትርፍ የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። ከማስታወቂያው ተመልሰናል። መሲ እንግዲህ ከተመልካቾቻችን ጋር ተላምደሻል። ዛሬ ደግሞ እዚህ አዲስ የሥራ ባልደረባ አግኝተናል። አስቴር ጣፋ እንኳን ደህና መጣሽ። እንኳን ደህና ቆያችኝ ሎሌና መሲ። ተመልካቾቻችን እንግዲህ በዛሬው ዝግጅታችን በኮንሶ አካባቢ ተንቀሳቅሰን እዛ አካባቢ ላይ ያለው ባህላዊ እርቅ ወይም ባህላዊ ዳኝነት ምን እንደሚመስል ተከታትለናል። መሲ እሱን ቪዲዮ ለተመልካቾቻችን አቅርበን ብንመለስ። የኮንሶ ባህላዊ አባቶች እና ሽማግሌዎች እዛች ጋር ምንድነው የሚካሄደው የእርቅ ስነ ስርዓቶችን የሚፈጽሙበት ነው። አንድ ሰው በኮንሶ ባህል ተጣልቶ ከሰው ጋር ከተጣላ በኋላ ለማስታረቅ ሲገብድ የመጨረሻ ማስጠንቀቂያ የሚሰጥበት ቦታ ነው ማለት ነው፣ እንደ ኮንሶ ማለት ነው። ስለዚህ ይሄ ቦታ ባህላዊ ስነ ስርዓት አለው ራሱን የቻለ ማንንም ሊግድ ይችላል። የፈለከውን አይ ይሄ የኔ ነገርን አልወሰድክም፣ ንብረትን አልቀማህብኝም፣ ያንተ ነገር በፍጹም አላደረፍክም ምናምን ብሎ እንደምንም ብሎ ቢካሰስ እንደ ፍርድ ቤት ነው አሰራሩ ማለት ነው። እዛች ጋር አሁን ሞራ የሚባለው የትኛው አካባቢ ነው? የቱን ይዘው ሞራ የሚባለው አጠቃላይ ከዚህ ጀምሮ እንደዚህ እስከ ታች ድረስ እንዲህ ዞሮ ሁሉ ሞራ ነው የሚባለው። ኢዳች አወራረድ አካባቢ ግን ይለያል። እዛ አካባቢ የሚወርደው በደለኛው ያንተን ነገር አልነካውም ብሎ የሚካሰስ ከሆነ የሚግድ ከሆነ እንደ ባህል አባቶችና እንደ ሽማግሌዎች ስነ ስርዓት ራሱን የቻለ ባህላዊ ስነ ስርዓት ስላለው ያንተ ነገር አልወሰድኩም የምትል ኮንክ እስከታች ውረድ። ሰውየው ደግሞ በውሸት እንደዚህ ነገሮችን ከተናገረ አይወርድም። እውነት ከሆነ ግን ይወርዳል ማለት ነው። እዛ ቦታ በውሸት ቢወርድ ምን ይደርስበታል? በውሸት ቢወርድ በራሱ ላይ የሚናገረው ቃላቶች አሉ። አይ እሞታለሁ፣ ወርስ አልሞላ፣ የኔ እድሜ የኔ ልጆች ፍሬያማ አይሆኑም፣ ከነ ኋላ እንደዚህ አይነት ኑሮ የኔ ትዳር አይሰምርም ምናምን የራሱን የሆነ ቃላቶች ተናግሮ ነው እዛ ቦታ ላይ የሚወርደው ማለት ነው። በአጋጣሚ የተጣሉ ሰዎች እንዳሉ ሰምተናል። ዛሬ እዚህ ቦታ ላይ የእርቅ ስነ ስርዓት ይካሄዳል ማለት ነው? በጣም ይካሄዳል። በስነ ስርዓት ነው የሚካሄደው። ስለዚህ እኛም ጠብቀን ስርዓቱን መካፈል እንችላለን ማለት ነው? እንችላለን። ኩመሴቶኒ ሸዳ ኩመስከንዳሸ ሚንካስ ሰኒያና መርመደይ ያው እንግዲህ አሁን እዚህ የምንገኝበት ቦታ ያው በኮንሶ ዞን ከና ወረዳ ሞራ በሚባል ቦታ ነው የምንገኘው። እሳቸው አሁን የተበደለ ሰውዬ ናቸው። እርሶ ምንድነው ለአንድ ኦካሶሌ ለሚባል ሰው 5000 ብር አበድሬ ነበረ። 5000 ብር አበድረው አሁን መጥቼ እሱ ጋር ሄጄ በጠይቀውም እንኳን እምቢ ብሎኛል፣ አልሰጥልህም ብሎኛል። በቀጠና መሪ ካሄጄ እሱን ቢገስም እምቢ ብሎኛል። ከዛ በኋላም በፋሻ ቀበሌ ሊቀመንበር አካባቢም ጋር ሄጄም ቢጠይቀውም እምቢ ብሎኛል። ስለዚህ አሁን የተከበራችሁ የሀገር ሽማግሌዎች የምትሉኝን እቀበላለሁና የምትሉኝን ነገር በሉልኝ እያለ ነው አሁን እዛ እየጠየቀ የሚገኘው ማለት። የባህላዊ እርቁ ወይም ሰዎቹ የተጣሉበት እንዳያችሁት ንብረት ወይም ገንዘብ ተበዳድረው የመካካድ ነው። ክዶኛል፣ 5000 ብር አበድሬው ክዶኛል። ስለዚህ አባቶች ፍርድ ስጡኝ፣ ወደ አላስፈላጊ ነገር ውስጥ መግባት አልፈልግም፣ አብረን የኖርን ሰዎች ነን፣ እንተዋወቃለን፣ ጎረቤት ነን፣ ቤተሰብ ነን። ስለዚህ ነገሮች ወደ መጥፎ እንዳይሄዱ እናንተ ዳኙኝ ብለው ነው እንግዲህ
ያቀረበው ማለት ነው ተበዳይ። እውነት ነው። ትግስታቸውና እርስ በርስ ያላቸው መተማመን በጣም የሚገርም ነው። ለምሳሌ አንድ ከተማ ላይ የሚኖር ወይም እኛ በቅርብ ከምናውቃቸው ሰዎች እንደ አይነት ገጠመኝ ቢኖረው በተግባር የሆነ ጥቃት ማድረስ እንደዚህ በጉልበት ንብረቱን ለማስመለስ መሞከር እንዲህ አይነት ነገሮች ላይ ሙከራ ያደርጋል። ካልሆነም ደግሞ በአቅራቢያው ወደሚኖር ወደ ፍርድ አካል ነው ሊሄድ የሚችለው ምናምንና እዚህ ጋር ግን የተለያዩ ቦታዎች ጋር ሞክሮ የመጨረሻ አማራጭ ብሎ ያሰበው የሽምግልና ስርዓቱን ነውና ምን ያክል እርስ በርስ መተማመን እንዳላቸው ባህላቸው ላይ እሴቶቻቸውን መጠበቅ ላይ ምን ያህል ጠንካራ እንደሆነ የሚያሳየን ነው። እንዳየነው ለባህልና ለእሴታቸው ያላቸውን እምነትና መከባበራቸውን ነው የሚያሳየው። ምን ያህል የሀገር ሽማግሌ አክብረው ይሄንን ጉዳይ እዛ ፍትህ አገኝበታለሁ እዛ መልስ አገኝበታለሁ ብለው እንዳቀረቡት ነው ያየነው። እንግዲህ ሳንቲም ዋብሬው ዋገሬ ሳይኒ ኩመገኔ ግን ጋና መርመንኒ ጋ እና አቤል አስቀምጥና አቤሉን ወስዶ ለኸሊታ ነው አስረክቦ የሰጠው። ኸሊታው ደግሞ አሁን ሄዶ ምን ያደርጋል? ያ ወንጀለኛውን አምጥቶ እነሱ ጋር እንዲያመጣ ነው። ኸሊታ ማለት በኮንሶ ባህልና ስነ ስርዓት መሰረት ሄዶ ወንጀለኛን አባቶች ወክለው ሄዶ ወንጀለኛን አጣርቶ ይዞ ወደ የሚመለከተው ቦታ የሚያመጣ ሰው ማለት ነው። የካደውን ሰው ክህደት ተፈጸመው ሰውየውን አምጥቶ እዛ ቁጭ አድርጓል። እንግዲህ የሀገር ሽማግሌዎች የምትሉለትን ማለት ትችላላችሁ ብሎ አሁን ጨርሳል አስረክቧል። ከኔታ ማለት ምንሻ ማለት ነው። በዛ አካባቢ ላይ ይሄ ምንሻ መጀመሪያ ላይ ብር ያወጣል ሰውየው 50 ብር ወይ 100 ብር የቻለውን ያስቀምጣል። ይሄ ከኔታው ያችን 50 ብር አባቶች በአበል መልክ ይሰጡታል። ከዛ በኋላ ያቀርባል እነዚህ አባቶች ጋር እንግዲህ ከቀረበ በኋላ ምንድነው ወስደሃል ወይ ከሱ ገንዘብ ተበድረሃል ወይ ተበድሮ ክዶኛል እያለህ ነው ይሉታል። በፍጹም አልወሰድኩም እኔ ከሱ ጋር የብድሩ ውል የለኝም ብሎ ነው የሚክደው። ከዚህ በኋላ ምንድነው የሚያደርጉት እነዚህ አባቶች እርስ በርስ ይነጋገራሉ። ሁለቱም የማሰቢያ ጊዜ ወይም ወደ ቤተሰቦቻቸው ሄደው ከቤተሰቦቻቸው ጋር እንዲነጋገሩ ይደረጋል። እዛም ካልተስማሙ ደግሞ ቤተሰቦቻቸውን ይዘው እንዲመጡ ነው የሚደረገው። ቤተሰቦቻቸውን ይዘው ከመጡ በኋላ ቤተሰቦቻቸው እንደገና ተመልሰው እንዲያሳምኗቸው ትዕዛዝ ይሰጣል ማለት ነው። አንግቦሮ ቢሰነንጊ እከይሻይ ገማላሌ የሀገር ሽማግሌዎቹ እንዳሉት ደግሞ ሰው አጎት አለው። በባህሉ ስነ ስርዓት መሰረት አንድ ሰው ከተሳሳተና የሰው ንብረት ወይም ሀብት ከጋደ አልሰጥም የሚል ከሆነ አሁንም ቢሆን መጠየቅ ስለሚያስፈልግ እንደገና ዳግመኛ 300 ብር ቁጭ አድርጉ እና አሁንም ዳግመኛ ተመልሳችሁ ሄዱና የእናንተ ታላላቆችን አማክራችሁ ተመልሳችሁ መምጣት ትችላላችሁ የሚለውን ነገር ነው እዛች ጋር የሀገር ሽማግሌዎቹ ያስቀምጡትለት ማለት። ቤተሰቦቻቸውን ይዘው ከመጡ በኋላ ቤተሰቦቻቸው እንደገና ተመልሰው እንዲያሳምኗቸው ትዕዛዝ ይሰጣል ማለት ነው። ትዕዛዝ ከተሰጠ በኋላ ተነጋግረው ይመጣሉ። ካመኑላቸው አመኑላቸው፣ ካላመኑ ግን አይ አልወሰድንም ብለዋል ሊያምኑልን አልቻሉም ብለው ቤተሰቦች ለሽማግሌዎች ያስረዳሉ ማለት ነው። ከዛ በኋላ የመጨረሻው የሚሆነው ውሸታም ሰው፣ ሌባ ሰው፣ ቀጣፊ ሰው የማይደፍራት ቦታ አለች። የመጨረሻው ወደዛ ይሄዳል። አሁን እንግዲህ 300 ብር ቁጭ አድርጉና ለእናንተ ቀጠሮ እንይዛለን፣ በቀጠሮው መሰረት ደግሞ ሁለተኛ ትመለሳላችሁ የሚለው እንትን አገር ሽማግሌዎቹ አስቀምጠዋል ማለት ነው። ለነርሱ እንግዲህ ወስዶ አሁን ብሩን እያስቀመጡ ይገኛሉ። ያው እንግዲህ እዚች ጋር እንደምንመለከተው ከሳሹና ተከሳሹ እዛ ላይ ብርን ቁጭ አድርገዋል። 300 ብር ቁጭ አድርገዋል። ያስቀመጡት ብር ቀጣይ ላይ ተከሳሹ ከተሸነፈ በትክክል የሱ ብር የወሰደው ሰው የሱ ብር ይቃጠላል። በትክክል የተበደለው ሰው ያስቀመጠው ብር 300 ብሯ ትመለስለታለች።
ግን በባህሉ መሰረት አሁን የሀገር ሽማግሌዎቹ እንደ ኮንሶ የአንድ ጎሳ መሪ እንዳስቀመጠው አሁን ሄዱና ከናንተ ጎሳ ወይም ከናንተ ዘር የተከበረው ሰው በደንብ የሚከበረው ሰው ሁለት ወይ አጎታችሁን ያንዳንዱ የራሱን አጎትና አባት እንዲሰማላቸው ይሄ ጉዳይ በትክክል መሆኑና አለመሆኑን እውነቱንና ትክክለኛ የሆነውን መረጃ እንዲሰማላቸው የተከበሩ ሰዎችን እንዲያመጡ ከዛ በኋላ የመጨረሻ ፍርድ የሚሰጥበት ቦታ ነው ማለት ነው። ግን በባህሉ መሰረት አሁን የሀገር ሽማግሌዎቹ እንደ ኮንሶ የአንድ ጎሳ መሪ እንዳስቀመጠው አሁን ሄዱና ከናንተ ጎሳ የተከበረው ሰው በደንብ የሚከበረው ሰው ሁለት ወይ አጎታችሁን ያንዳንዱ የራሱን አጎትና አባት እንዲሰማላቸው ይሄ ጉዳይ በትክክል መሆኑና አለመሆኑን እውነቱንና ትክክለኛ የሆነውን መረጃ እንዲሰማላቸው የተከበሩ ሰዎችን እንዲያመጡ ከዛ በኋላ የመጨረሻ ፍርድ የሚሰጥበት ቦታ ነው ማለት ነው። ምን ያክል የሰዎችን ስነ ልቦና እንደተረዱ ለምሳሌ እኔ የሆነ ጥሩ ያልሆነ ነገር ብሰራ እንዳይሰሙብኝ የምጠነቀቃቸው ሰዎች አሉ። ቤተሰባችን ውስጥ የሆነ የተከበረ ሰው ይኖራል ወይ እኔ የማከብረው የምወደው ሰው ይኖራል እና መጥፎ ነገሮችን ሁሌም እንዳይሰሙብኝ የምጠነቀቃቸው ሰዎች አሉ። እዚህ ሽምግልና ስርዓት ላይ የምንመለከተው ይሄንን ነው። ሂዱና ከቤተሰባችሁ ከማህበረሰባችሁ የተከበረ ተሰሚነት ያለው ሁለት ሰው ይዛችሁ ነው ይባላሉና እንዳይሰሙ ማድረግ አይችሉም ማለት ነው። ስለዚህ እዚህ ጋም ያ ሰው ወይም በዳይ አስቦ ለመመለስ የሚሆን ተመልሶ ይቅርታ ለመጠየቅ ወይም ስህተቱን ለማስተካከል ቢሞክር እድል ይሰጠዋል ማለት ነው። ወጣ ስንል ግን የገጠሩ ኢትዮጵያ ላይ ለጊዜው ይዋሽ እንጂ ያምናል። ከዛ በኋላ ይቅርታ ይጠይቃል። ይቅርታው ደግሞ ከልብ ይሆናል። አብረው እንዲኖሩ ያደርጋቸዋል ማለት ነውና ውሸት አንዱ ትልቁ አሁን በመናየው ከሚበጠብጠንም አንዱ ይሄ ነው። ለህሊና ያለ መገዛት፣ ለሀገር ያለ መገዛት፣ ለሀገር ክብር ማጣት፣ እነዚህ ነገሮች በውስጣችን ሲፈጠሩ ወደ ውሸት እያመዘኑ ይሄዳሉና እዚህ ላይ በጣም ጥንቃቄ ማድረግ ያስፈልጋል። ምንም ቢሆን እውነት ጣፋጭ ስለሆነች እውነትን መጋፈጥ ጥሩ ነው። ከዚህ ቪዲዮ የሚያየነው እሱ ነው። እውነት ነው። አንዳንዴ እንደ ቀልድ ስቀን የምናልፋቸው ውሸቶች ናቸው እያደጉ ሄደው ልንወጣ ማንችለው ችግር ውስጥ የሚከቱንና ከጅምሩ ገና በእንጭጭ እያለ ለማስተካከል ወይ ለመቀየር መሞከር የተሻለ አማራጭ ነው የሚሆነው። ልጆች ገና በልጅነታቸው ሆነው እንደ ቀልድ ስቀን የምናልፋቸውን ነገሮች ሲያደርጉ እነሱን ለማረም መሞከር፣ ጓደኞቻችን፣ የስራ ባልደረቦቻችን እንደዚህ እኛም ራሳችን ላይ ማለት ነው ቀላል የሚመስሉ ነገሮችን ከማስተካከል ብንጀምር ትልልቅ ሆነው በኋላ ሀገርን፣ ህይወትን፣ ማህበረሰብን የሚበጠብጡ አይነት ክህደቶችን እንደዛ ከፍ ሲል ውሸት ብሎ ማቅለል ይከብዳል። ክህደቶችን በደንብ ለማስተካከል ለማረም እድል የሚኖረን በዛ መንገድ ነው። አበዳሪው ወገን የተናገረው እና የጎሳ መሪው ወይም የሀገር ሽማግሌው የጠየቃቸው ጥያቄ ምንድነው? በእውነት ብሩን ለእርሱ አበድሬ እንደሆነ ለአንተ ተሰሚነት ያላቸው ከጎሳህ ወይም ከቤተሰቦች ሰውን አምጥተሃል ወይ ብሎ ጠይቋል የሀገር ሽማግሌው። እንዲህ ብሎ ሲጠይቀው አዎ እኔ ታላቄንና አጎቴን አምጥቼዋለሁ፣ እርሱ በእውነት የነን ብር ወስዷል፣ ብረን ወስዶ እምቢ ብሏል፣ በፍጹም አልወሰድኩም ብሎ አሁንም እየተከራከረኝ ስለሆነ አሁንም ቢሆን አምጥቼዋለሁ፣ ለምስክርነት ሁለቱን ሰዎች አምጥቼዋለሁ ለኔ የሚሰሙትን ብሎ ተናግሯል። የሀገር ሽማግሌው አሁንም ዳግመኛ እርሱ ያመጣቸውን ሰዎችን ይጠይቃቸዋል። በእርግጥ ነው በትክክል ነው እንደ ሰውየው የእናንተን ብር 5000 ብር ወሰደው? አዎ ትክክል ነው። በእርግጥም በሁሉም ቦታ ሄደው ተካሰው አሁንም ቢሆን እምቢ ብሏል፣ አልሰጥም ብሏል፣ አልወሰድኩም፣ ያንተን ብር አልወሰድኩም ብሏልና እናንተ የምትሉለትን ማለት ትችላላችሁ፣ በባህል መሰረት በሱ ላይ የምታስገዱትን እንትን መውሰድ ትችላላችሁ ምናምን ብለው
አስቀምጦታል ማለት ነው። ይህንን ነገር እኔ ደግሞ ሳስበው የነበረው እዚህ እኛ አሁን አዲስ አበባ ከተማ ውስጥም ሆነ የተለያዩ በሰለጠነ ቦታ ላይ በምን መልኩ ነው ነገሮችን ውሸታችን በተለይ ውሸት በጣም ከባድ ነገር ነው አይደለ? ስለዚህ ውሸቶችን መካካዶችን በምን መልኩ ነው የምንፈታው የሚለውን ነገር እያሰብኩት ነበር። በቤተሰብ ውስጥም እንዴት ነው ይሄ ነገር ሲፈጠር ልጆቻችን ሲዋሹ እህት ወንድሞቻችን ሲዋሹ ከዛ ውሸታቸው ከዚህ ስነ ስርዓት ላይ ተምረን በምን መልኩ ነው ልናስተካክል የምንችለው ነገር እያሰብኩ ነበር። እኔ አልወሰድኩም እያለ ስለሆነ እኛ ምንም ማድረግ አልቻልንም፣ ከአቅማችን በላይ ነው። ስለዚህ እሱን ስናማክር አሁን ዳግመኛ ምንድነው ያለው? ይሄ እኮ ሰውን ያስጨርሳል፣ ዘር ማንዘር ጭምር እኮ የሚያልቅበት ነው የቀረብንበት ቦታና ትክክል መሆኑንና አለመሆኑን በትክክል እውነትን ተናገር ምናምን ሲሉት አይ በፍጹም አሁንም ቢሆን እኔ የሱን ብር አልወሰድኩም ስላለ የሀገር ሽማግሌዎቹ እናንተ የምትወስዱትን እርምጃ በባህላችሁ መሰረት ፕሮሰሱን መቀጠል ትችላላችሁ ምናምን አለው። ትክክል ነው። ከዚህ ቪዲዮ እንዳየነው እንግዲህ ተበዳይ የእምነት ክደት ቃሉን ሰጥቷል፣ ቤተሰቦቹን ይዞ መጥቷል። ከዛ በመቀጠል የሚሆነውን ነገር እንግዲህ ሉሌ ልታሳየን ነው። አዎ እስኪ መጀመሪያ የሚሆነውን ከማውራታችን በፊት እዚህ ጋር ያለውን አባቶች መጨረሻ የሚሰጡትን ልባት ደግመን በቪዲዮ ነው። ቪዲዮውን አይታችሁታል። በጣም ደስ ነው የሚለው ስርዓቱ ሁሉ ነገር። አሁን እንግዲህ ወደ መጨረሻው አካባቢ ሄደዋል። ስለዚህ ክዷል ይሄ ሰውዬ። ወደ መጨረሻው የዳኝነት ስርዓት ነው። አንድ ቦታ አለች እዛ ላይ እንዳያችሁት በርቀት ቪዲዮ ላይ እንዳያችሁት የቆሙ 3 ድንጋዮች አሉ። እዚህ ድንጋዮቹ ጋር የሚሄደው ፍጹም ንጹህ ነው። ንጹህ ካልሆነ ግን ተነስበል ወደዛ ቦታ ሄድ ሲባል ሰውነቱ ይንቀጠቀጣል፣ ይፈራል። ይሄ እንግዲህ ምንም ላይሆን ይችላል እኮ ግን ስነ ልቦናችን የተገነባበት ውሸት ምን ያክል አሳፋሪ እንደሆነ ምን ያክል አቅም እንደሚያሳጣ የሚያሳይ ቪዲዮ ነው ማለት ነው። እውነት ነው። የሰራውን ስራ ሲያስብ ሲያልበው ሰውነቱ ሲንቀጠቀጥ እንደዚህ በጣም ሲጨነቅ እንመለከታለን እና ከመሄዱ በፊት የሚናገራቸው ነገሮችም ናቸው ይሄንን እንዲያስብ የሚያደርጉት። ይሄንን ነገር ዋሽቼ ቢሆን በውሸት ወደዛ ቦታ ሄጄ ቢሆን እንደዚህ ይሁንብኝ እንደዚህ ይደረግብኝ እያለ በራሱ ላይ የሚያመጣቸው እርግማኖች አሉ። የተበደሩ 5000 ብር ነው ግን እርግማኖቹ ከ5000 በጣም በላይ ናቸው። ቤተሰብ ወይም ከውስጥ ከጓደኝነት የጀመረው ውሸት ወደ ማህበረሰብ ነው እየገባ የሚሄደው። ከዛም ደግሞ ወደ ሀገርን ወደ መዋሸት ሀገርን ወደ መካድ ይመጣል ማለት ነው። እዚህ አካባቢ ያሉ ባህሎች ግን የፈለገው ሊዋሽ ይችላል እንጂ መጨረሻው ላይ ግን ያምናል። ውሸት አንዱ ትልቁ አሁን በመናየው ከሚበጠብጠንም አንዱ ይሄ ነው። ለህሊና ያለ መገዛት፣ ለሀገር ያለ መገዛት፣ ለሀገር ክብር ማጣት፣ እነዚህ ነገሮች በውስጣችን ሲፈጠሩ ወደ ውሸት እያመዘኑ ይሄዳሉና እዚህ ላይ በጣም ጥንቃቄ ማድረግ ያስፈልጋል። ምንም ቢሆን እውነት ጣፋጭ ስለሆነች እውነትን መጋፈጥ ጥሩ ነው። ከዚህ ቪዲዮ የሚያየነው እሱ ነው። እንግዲህ ከዚህ በፊት በትክክል አማክሩት፣ የእናንተ ልጅ በትክክል አጣሩት ብለን ነበረ። አሁን ግን እናንተ ልጃችሁን አይታችኋል። የሰራውን በደል አሁን ተመልሶ እየተጸጸተ ስለሆነ እንግዲህ ይወቁትና አሁን የሚደርሱበት ደረጃ እነርሱ ስለሚያውቁ በዛው ላይ ነው አቋጩት ማለት ነው። አመቺና ቶሬዲ አማና ብሬ ደራይ ጉመገን ጋር አማና ገይደ ገብታችሁ ከድን ጉርጓር ቀፍራችሁን ቢሆን 5000 ብር አምጥታችሁ ለልጁም ብሩን እንዲመልሱ ይሄን ያክል ነገር እንዲያመጡ ታዘው ሄደዋል። በኸሊታ በኮንሶ ኸሊታ ይዘው ሄደዋል ማለት ነው። እንዲያመጡ ብሩን እንዲያመጡ ጠይቀው ሄደዋል ማለት ነው። ፕሮግራማችን እጅግ በአማረ መልኩ እየተከታተላችሁት ይገኛል። ሉሌ እጅግ በጣም ቆንጆ ቆይታ ነበር ያደረከው። እኛም ይህንን የእርቅ ስነ ስርዓት ተመልክተን ትውልድ ከቤተሰብ ነው የሚጀምረውና ቤተሰብ ከቤተሰብ አንስተን ወደ ማህበረሰብ ከዛም ወደ ሀገር ቀጥሎም ለዓለምም ድረስ የሚደርስ ሀቀኛ ትውልድ እናፈራለን ብዬ ተስፋ አደርጋለሁ። ትክክል። የኛም የሁል ጊዜ ጥረታችንም ይሄ ነው። ከውሸት፣ ከመካካድ፣ ከጥላቻ፣ ከብሔርተኝነት እንውጣ።
አንድ ነው። ሀገራችን ለመኖር ምቹ ናት። ብዙዎች የሚናፍቋት ብዙዎች የሚጓጉላት ሀገር ይዘን መቸገር የለብንም። ሰላም ማጣት የለብንም። ስለዚህ በሰላም የምንኖርባት የበለጸገች ሀገር እንድትኖረን አንድ ሆነን እንስራ። ከሰራን የማናተርፈው ነገር የለም። እንኳን ለኛ ለሌሎችም የምትተርፍ ሀገር አለን። በብዙ የታደልን ህዝቦች ስለሆንን ይሄንን እድላችንን እንጠቀምበት የሚለው የዘወትር የአብሮነት መልእክታችን ነው። እውነት ነው። ወዴትኛውም ወገን ያላደላ በዚያ ላይ ደግሞ በመካካዳቸው ውስጥ ራሱ ያላቸውን መተማመን የሚያሳይ ነገር ነው። ሰውየው ገንዘቡን እንዲከፍል ተወስኖበታል። ከዛ ደግሞ ካሳም እንዲከፍል ተወስኖበታልና ካሳውን ሲሰጥ አናይም። ይዞ የሚመጣው ውክልና ነው። አንድ በሬ እንድሰጥ ተፈርዶብኛል ስለዚህ እሰጣለሁ ብሎ የበሬውን ውክልና ነው ይዞ የሚመጣውና ቀጣይ እንደሚሰጥ እርግጠኛ ሆኖ ነው ማለት ነው አሁን የሚለቁት። ከዛ በተጨማሪ ደግሞ የአብሮነት ህይወታቸው ማህበራዊ ኑሯቸው ካቆመበት ነው የሚቀጥለው። አሁን ያልተገነዘብነው እሱ ነው። የሰውን ልጅ ማስለቀስ እንዲያነባ ማድረግ መጉዳት መበደል በራሱ ጉዳት ያመጣል። በተለይም በውሸት ማስለቀስ እነዚህ እንባ ደም ላብ የምንላቸው ማለት ነው። እነዚህን ያለነው ሰዎች መራቅ አለብን። አይጠቅምም። ከእርግማን ይልቅ ምርቃት ነው ውጤታማ የሚያደርገን በህይወታችን እና ይሄ ሰውዬ ወደ ክዶ ወደ ውስጥ ቢሄድ የነዚህ አባቶች እርግማን በትክክል ይደርስበታል። እድሜውም ሊያጥር ይችላል። ህይወቱ ሊመሰቃቀል ይችላል። እሱ በሚፈልገው መንገድ ህይወቱን መምራት አይችልም። በባህሉ መሰረት የሀገር ሽማግሌዎች ይቅርታ አድርገውለታል። ዳግመኛ ደግሞ ሁለተኛ በዛ ሂደት ውስጥ እንዳትገባ ብለው አስጠንቅቀዋል። እሱ ደግሞ ዳግመኛ ነገር እንዳይሰራ የይቅርታ ሳሯን ደግሞ ለእያንዳንዱ ሽማግሌ አስረክባ ማለት ነው። ሽማግሌዎቹ ደግሞ ከእርሱ እርጥበት የሆነችውን ሰርዶ ከእርሱ ተረክበው አናታቸው ላይ አድርገዋል። ስለዚህ ይቅር ላንተ ብለናል ማለት ነው። ስለዚህ ቪዲዮ ላይ እንደተመለከት ነው ገንዘቡን የወሰደው ሰው እዛ ቦታ ላይ መቆም አልቻለም። ያ ማለት ጥፋቱን አምኗል ማለት ነው። ገንዘቡን ሽማግሌዎቹ በወሰኑት መሰረት ገንዘቡን እንዲመልስ ተደርጓል። ከዛ ባሻገር ደግሞ አንድ ሽምግልናውን በመድፈሩ የተወሰነበት ቅጣት አለ። ለሽማግሌ ካሳ እንዲሆን የከብቶች አዛባ ይዞ ቅርጥብ ሳር ይዞ ይቅርታ ይጠይቃል። ያ ማለት ካሳ ከብት ለሽማግሌዎቹ ይሰጣል። እንግዲህ እንደ ኮንሶ ዞን ከና ወረዳ ባህል ባይኖር እኔ የኔ ነገር ጠፍቷል፣ የኔ ነገር እኔ የሚጠይቅበት ቦታ የለም። ስለዚህ ከእንግዲህ በኋላ ባህል ይብዛልን፣ አባቶችም ይኑሩልን ለዘላለም፣ ይሄ ትውልድ ይቀጥል። እንደዚህ አይነት አሰራር ተጠናክሮ ለሚቀጥለው ጀነሬሽን መተላለፍም አለበት። ስለዚህ አሁን እሳቸው በያዙት ቀጠሮ መሰረት የነን ብር አምኗል። ያመነውን ብር የዛሬ ሳምንት ነው የሚከፍለው ምናምን ብሎ ቃል ገብቷልና ሲያመጣ ከነ ኪሳራ ጭምር ቢያመጣልኝ እና ለቀጣይ ባህል ይብዛልን እያለ በጣም አመስግኖ ካህናቱ ራሱን እንትን ኮፍያውን አውልቆ ነበርና ይሄን ይመስላል። ተመልካቾቻችን ይሄንን ቪዲዮ ያመጣንበት ዋናው ምክንያት በመተማመንና በመካካድ ውስጥ ያሉ የሚያደርሱብንን ጉዳቶች ለማየት ነው። ሁሉ ጊዜ ስንተማመን አብሮነታችን እየጠነከረ ይሄዳል። መረዳዳቱ፣ መተሳሰቡ፣ አንድነቱ በደንብ እየተጠናከረ ይሄዳል ነው። እየተካካድን ስንሄድ ግን እነዚህ ሰዎች እኮ ወይም በዳይና ተበዳይ እኮ ለብዙ ጊዜ አንዱ ሲደበቅ አንዱ ሲፈልግ ነው የኖሩት። ስለዚህ ያንን አብሮነታቸውን አጥፍቶባቸው ነበር መካካዱ። እኛም ውስጥ ያለነው ይሄ ነው። በተካካድን ቁጥር የምናጣው ነገር አለ። በተማመንን ጊዜ ደግሞ በእምነት ውስጥ በጣም ብዙ ነገሮች አሉ። አብሮ መኖር አለ፣ ሰላም አለ፣ ፍቅር አለ። እነዚህ ሁሉ አብሮ መስራት አለ፣ አብሮ መጠጣት አለና እነዚህ የኛ ውብ ባህሎቻችን ናቸው። ኢትዮጵያውያን የሚያምርብን አንድ ስንሆን ስለሆነ እዚህ ላይ እንደው ተመልካቾቻችንም ግንዛቤ እንዲወስዱበት ያቀረብነው
ፕሮግራም ነው። መሲ እንግዲህ እንደተከታተላችሁት እውነት ለመናገር ወጣ ስንል ለሽማግሌዎች ያለው ክብር፣ አክብሮት፣ ተደማጭነት በጣም ለየት ያለ ባህል ነው ያለን። ይህንን ይዘን እንዲህ አይነት ባህሎች እያሉን እርስ በርስ የምንሻኮት፣ እርስ በርስ የምንጣላ፣ እርስ በርስ የምንገፋፋ ትውልዶች መሆን የለብንም። የኛ ብቻ አይደለም። እንደው እኛ ብናስበው በአፍሪካ እድሜ ግማሽ እድሜ ላይ ደርሰናል። ይሄንን ያሳለፍነውን እድሜ ምንም ሳንሰራበት ነው ያለፍነው። ልጆቻችን ግን የተስተካከለች ሰላም ያለባት ሀገር ይፈልጋሉ። ይችን ሰላም ያለችባትን ሀገር ለመፍጠር ያደገች ኢትዮጵያን ለማስረከብ ደግሞ እኛ አሁን ላይ ያለን ትውልዶች የቤት ስራ አለብን። በተለይም እንደዚህ አይነት ውብ ባህሎቻችንን እያሳደግን ችግሮቻችን ከስር ከስሩ እየተፈቱ መሄድ አለባቸው ነው። ያው ይሄ በልማት በመንገድ ወይ በመብራት በስልክ እንደዚህ ከተማው ካለው ማህበረሰብ ጋር አይድረሱ ወይ አይወዳደሩ እንጂ በስነ ልቦና በጣም ያደጉ በጣም የዳበረ አስተሳሰብ ያላቸው ሰዎች ናቸው። እርስ በርስ ያላቸው መከባበር፣ በራሳቸው በባህላቸው በሴታቸው ያላቸው እምነት ይሄ ሰውዬ እኮ ሲበደል ወይ የሀቅ ገንዘቡን ሲያጣ ጥቃት ሊያደርስበት ወይ ወደ ሌላ አካል ሄዶ ፍርድ እንዲሰጠው ለማድረግ አልሞከረም። እዛው ነው መጥቶ ችግሬን ይፈቱልኛል ብሎ አምኖ ነው የመጣው። ከዚያም ደግሞ በዳይ ወይም ተከሳሽም በመጀመሪያ አምኖ አልመጣም ነበር። በኋላ ግን ሰው ሲላክበት ወይም ኬኔታው ሊያመጣው ሲሄድ ተስማምቶ መጣ። መጀመሪያ ይካድ የወሰደውን ገንዘብ አይመን እንጂ በመጨረሻ በስርዓቱ መጨረሻ ላይ ወደ እውነታው ተመልሰዋል። ስለዚህ በባህላቸው በሴታቸው ያላቸው እምነት፣ እርስ በርስ ያላቸው መከባበር፣ ሁሉም የስራ ድርሻውን አውቆ ነው የሚሰራው። ሽማግሌው ሄጄ አስገድጄ ላምጣ አላለም ወይ ከሳሽም ስለከሰስኩህ ና ግዴታ ከኔ ጋር መሄድ አለብህ አላለም። ሁሉም ምን ኃላፊነት እንዳለበት ምን መስራት እንዳለበት ራሱን ችሎ ኃላፊነቱን አውቆ የሚንቀሳቀስ ነውና ከፍ ያለ በጣም የላቀ የስነ ልቦና ደረጃ ነው ያየውበት በሽምግልናው። ዝግጅታችን በጣም ቆንጆ ነበረ። ብዙ ትምህርቶችን ተምረንበታል። ተመልካቾቻችን እንግዲህ ፕሮግራማችንን ወደ ማጠቃለሉ ነን። ሁሉ ጊዜ መልካሙን እንምረጥ፣ የመጥፎውን ደግሞ እየራቅን ከመጥፎ መንገድ እየተመለስን ለትውልዱ መልካም ነገሮችን እየዘራን ብንኖር መልካም ነው። የህሊና ደስታን እናገኛለን፣ ሰላም እናገኛለን፣ እድገት እናገኛለን። በጋራ በነጻነት በአብሮነት የምንኖርባትን ሀገር እንፈጥራለን ማለት ነው። እንዴት ነበረ ዝግጅታችን? እንዴት አያችሁት? ያው በጣም ጥሩ ቁም ነገሮችን የምናገኝበት ቆንጆ መሰናዶ ነበር እንደ ሁልጊዜው። እንግዲህ የኮንሶን አካባቢ ማህበረሰብና እንዲሁም የመንግስት ተቋማቶች እጅግ አድርገን እናመሰግናለን። በጣም በጥሩ ሁኔታ ተቀብለው በጥሩ በኢትዮጵያዊነት ባህል አስተናግደው ለሌላውም የሚተርፍ ባህል አስይዘው ስለላኩን እጅግ አድርገን እናመሰግናለን። የአብሮነት ቤተሰቦች የእርቅ ስርዓቱን ያያችሁት ይመስል ነበረ። እዚህ አጠገቤ ደግሞ የአካባቢው ባህላዊ የእርቅ ስነ ስርዓት የሚያካሂዱ አባቶች አሉ። ከነሱ ጋር አጭር ቆይታ እናደርግና ፕሮግራማችንን እናጠቃልላለን ማለት ነው። ሙሉ ስሞትን ያስተዋውቁኝ። ሙሉ ስሜ ከፖለ ገድሻ ወርጌታ ይባላለሁ። መልካም። የእርስዎ ሙሉ ስም? ከሰተ ገብሬ ቁሻ። እንግዲህ የእርቅ ስነ ስርዓቱን አይተነዋልና ይሄ የእርቅ ስነ ስርዓት ለአብሮነታችን ወይም ለኢትዮጵያ ያለው ፋይዳ ምንድነው? በቃ እንግዲህ እንደኛ እንደ ኮንሶ ቀደም ብሎ ህግ በሌለበት ጊዜ እቺን በእጃችን የያዝነው እርጥቧን ነገሯ እንደ ባንዲራ ነበረ። ኮንሶ ህዝብ 9 ጎሳ ነበረው። ከ9 ጎሳ አንዱ ጎሳ ከአንዱ ጎሳ እንዳይበልጦ አንዱን ጎሳ እንዳይጎዳ የተደረገው ህግ አለ። ምንድነው ህጉ? ኸልዳ ይባላል። እዛች ጋር የቆሙትን ድንጋዮች ለሶስት የ9 ጎሳ ኸልዳ ወደ 3 ተመልሶ ወደ 3 ቦታ መጣ። ከ9 ወደ 3 ቦታ መጣ። እነኚህ ላይ በየ9 አመት የሚሰራ ስርዓቶች አሉ፣ ህግ አለው። 3ቱን ቡድን
አንድ ቡድን ሲሰራ ሁለቱን ተጠባባቂዎች ሆኖ እየጠበቁ ይሄ መሪውን አንድ ቡድኑ የሚመራውን ስርዓቱን እየተጠበቀ ህጉን እየተከበረ እስከ ዛሬ ድረስ መጣ። ይሄ የባህላዊ እርቅ ስነ ስርዓት ለሀገራችን ያለው ፋይዳ ምን ይመስላል? ምን ይጠቅማል? ህግ በሌለ ጊዜ ባህል ራሱ አቋም ወስዶ አብሮ አንድ ነገር እንዳይፈጠር በከተማ ውስጥ አንድ ነገር ከተጠፋ ከመፈለግ አኳያ ወይ ህዝቡ አንድ ጊዜ አሰባስበው አንድ ነገር እዚህ ጋር ጠፍቷል ተብሎ ከተፈለገ በሚጠፋበት ጊዜ ዱካው ከአጥር ውጭ ካልወጣ ውስጥ ያለ ተብሎ ይገመገምና ህዝቡ አንድ ላይ ያወጣል። አጣሩ ይባላል። ባህሉ ራሱ ያጣራል። ከዛ ሰውየው የት ዋልክ፣ የት አደርክ፣ ማን ጋር ዋልክ፣ እንዴት ሄድክ ተብሎ ከተጠየቀ በኋላ በጥያቄ ይገኛል። በዛን ጊዜ ይያሳል፣ ለባህሉ ይቀርባል። ባህሉ የሚመስለው ውሳኔ ይሰጣል። ወደ ጥሎ አይገባም። ወደ እርቁ ብቻ ያልቅና ሰውየው እንደ እርቁ ሁኔታ ገንዘብ የሚያስቀጣ ከሆነ ገንዘብ ይቀጣል። አለበለዚያ ገንዘብ ካይሆነ ከዛ በላይ በልጦ ከሆነ አሁን ያሳየነው እንደ በሬ ተብለን ይበቶ ራሱ ተጨብጦ ከሌለ ማለት ነው። ከሌለ በሬ ወስደናል ከሰውየው ሚራናል ብሎ በሰላም ይገባል፣ ይቀላቀላል፣ ህዝቡ ጋር ይኖራል። ከዛ በኋላ ሌላ ቅሬታም አይኖርም። እንዲህ አይነት የእርቅ ስርዓት እንደው በሀገር ደረጃ ብናስበው ለሀገራችን የሚሰጠው ጥቅም ምንድነው ይላሉ እርሱ? በባህላዊ ስርዓቱ እንደዚህ ቢከተል ሰላም ያመጣል፣ ህዝብን ይስማማል፣ በሰላም ይኖራል። በመንገድ ሲሄድ በሰላም ይሄዳል፣ በሰላም ይመለሳል። ይሄ የእርቅ ስርዓት ባይኖር በህዝቡ ላይ ምን ይደርሳል? ምን የሚመጣ ችግር አለ? በጉልበት ሰው ማስረፍም ይችላል። ጥፋቶች የበዙ ይሄዳሉ። የሚከታተል የለም፣ ህግ የሚይዝም የለም። ህዝቡ ልቅ ሆኖ ይቀራል። ህዝቡ ልቅ ሆኖ ከህግ ውጭ ይሆናል። ለርሶ ይሄ ነገር ምን ትርጉም ይሰጣል? ውስጦት ላይ ምን ይፈጥራል? ይሄን በማድረጎት ይሄ ሲደረግ አክብሮት ይሰጣል። ዋናው አክብሮት ይሰጣል። ቅድመ ሄደ ይሄንን ካሳረክ አክብሮት ይኖራል። የባህል አባት ይባላሉ። ምርቃት አለው። የትም ከሰው ብቻ ሳይሆን ከእግዚአብሔር የሚገኛል። ማስታረቅ ምንድነው ጥቅሙ? ምን ይጠቅማል ማስታረቅ? ሰላም ይጠቅማል። ሰላም ይጠቅማል። ኢትዮጵያ እንደዚሁ እንዳማረባት ተከብራ ህዝቦቹ በአንድነት እንዲኖሩ እርሶ ምን ይመክራሉ ለትውልዱ? የኔ እንዲው በትውልድ የሚመክረው ምንድነው አገር ባይኖር ሰው አይኖርም እና ልጆች እኛ አይተናል፣ እድማችንም ብዙ ሄዷል። እናንተ እቺ ነገር ውደዱ። እቺ ነገር አገራችን አገር ባትኖር እኛ መኖር አንችልም። ኢትዮጵያን እንዴት ነው የሚገልጿት? ኢትዮጵያ እናት ሀገራችን ናት። እንደ እናት ሀገር ሰው ከእናቱ ማህፀን እኛ ከተወለድን ወዴት ነው ወለድነው? ወደ ኢትዮጵያ። ኢትዮጵያ ምንድን ናት? እናቴ ናት፣ እናታችን ነችና ስለዚህ አሁን ከመጀመሪያውና አሁኑን ሰላም ባይኖርም ለሀገራችን ራሳችን ሰጥተን ልጆቻችን አሳምነን አስተምረን ኢትዮጵያ እናት ናት። የሰው ልጅ ከእናት ማህፀን ከወጣ በኋላ ወዴት ነው ወረደው? ወደ እናት ሀገሯን ነው። ስለዚህ እንጠብቃታለን። ተመልካቾቻችን እንግዲህ አብሮነታችንን የሚያጠናክሩ በየአካባቢው በርካታ ባህሎች፣ በርካታ እሴቶች አሉን። አብሮነት ፕሮግራማችን ደግሞ እነዚህን በብዛት እያወጣ ወደ እናንተ የሚያደርስ ይሆናል። ለዛሬው የያዝነው ዝግጅት ይሄን ይመስል ነበር። ሳምንት ደግሞ በሌላ በሚያምር በውብ ፕሮግራም እስከምንገናኝ ድረስ በያለንበት ሰላም እንሁን።